ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ እናንተን ይመጥናሉ ያላቸውን ልዩ ልዩ ዜናዎች ይዘን እንደተለመደው ተገኘን። ክቡራን አድማጮች ዛሬ በኔሽንስ ሊግ ጨዋታዎች የሚደረጉበት ቀን ነው። የክለብ ተጫዋቾቻችሁን እርስ በርስ ሲፋለሙ የምትመለከቱበት ነው። ለምሳሌ ዴንማርክና ፖርቹጋል የሚያደርጉት ጨዋታ ይጠበቃል። ዛሬ ምሽት የሚደረግ ጨዋታ ነው። ይህን ጨዋታ እየተመለከታችሁ ግን ስለ ክለቦቻችሁ ስለ ክለባችሁ ዩናይትድ የምትሰሟቸው ልዩ ልዩ ዜናዎችን ነው የያዝንላችሁ። ክቡራን አድማጮች በዩናይትድ የተጎዱ ተጫዋቾችን በተመለከተ አንድ 10 ተጫዋቾች ይሆናሉ። የነኚህን ተጫዋቾች መቼ እንደሚመለሱ ቀኑን ወይም ያለውን መረጃ እነግራችኋለን። አድማጮች ትላንትና ሄቨን በካሪንግተን ያለምንም የደጋፊ ጫማ ወይም ቡትስ ተገኘ መባሉ መልካም ዜና ሆኗል። ተጫዋቹ በቅርቡ እንደሚመለስ ነው የሚጠበቀው። ትሰሙታላችሁ። ከዛ ውጪ ከኦልትራፎርድ አዲሱ ስቴዲየም ስያሜ ጋር በተያያዘ ኳታሮች የሚገርም ጥያቄ አቅርበዋል። ሼጃሲም አሁንም ዩናይትድን ለመግዛት የወጣላቸው አይመስልም። ክለቡ አዲስ ስቴዲየም ስያሜ መብት ላይ ያቀረቡት 1 ቢሊዮን ፓውንድ ገንዘብ እጅግ አስገርበዋል። የቅድመ ሁኔታ አስቀምጠዋል። ምንድን ነው የቅድመ ሁኔታ እናየዋለን። ሆይላንድ አሁን ክለቡን የሚለቅበት እድል እንዳለ የሚታመኑ የዜና ምንጮች እየተናገሩ ይገኛሉ። በእርግጥ ሆይላንድ በዩናይትድ ቤት የሚቆይበት እድል አለ፣ ግን የኦስሜሄን የዝውውር አካል ሆኖ ወደ ናፖሊ ሊሄድ የሚችልበትም እድል እንዳለ ሪፖርቶች እየዘገቡ ነው ያሉት። ኦስሜሄን ቀዳሚው የዩናይትድ የአጥቂ መስመር ኢላማ እንደሆነም የምናምናቸው ጋዜጠኞች ተናግረዋል። ምን አሉ የሚለውን የምትሰሙ ይሆናል። ከዛ ውጭ የራፊናን ዝውውር የዩናይትድ ዜና በተመለከተ ትላንት አንድ መረጃ ያደረሰናቸዋል አድማጮች። አሁን ይህን ዜና እየሰራሁላቸው ፋብሪሶ ሮማኖ ስለ ራፊና የዩናይትድ ዝውውር ጉዳይ የሰጠው ምላሽ አለ። ምን ተናገረ? ወሳኝ ነገር ነው። ይህንንም ትሰማላችሁ። በአማካይ ስፍራ ላይ ዩናይትዶች የሚፈልጓቸው ተጫዋቾች እንዳሉ በደንብ ተረጋግጧል። አታኪንግ ሚልፊልድ ለማስፈረም ቨርሳታይል የሆነ አማካይ ወደ ገበያ ወጥተዋል። ይሄ ጉዳይ የተረጋገጠ ነው። በፋብሪሶ ሮማኖ ሳይቀር አንድ የሌብዚሽ ተጫዋች እንደሚፈልጉ ተነግሯል። የዚህን ተጫዋች የዩናይትድ ዝውውር ጉዳይ እና አብራችሁኝ ስትቆዩ አድማጮች ብዙ መረጃዎችን ታገኛላችሁ። ቪዲዮውን ከወደዳችሁት አቀራረባችንን የምትወዱት ከሆነ በላይክ በማድረግ እንድታበረታቱን ላስታውሳችሁ። ወደ መረጃዎቻችን እንለፍ። አብራችሁኝ ነው። መልካም ቆይታ። የማንቸስተር ዩናይትድ ይፋዊ ድህረ ገጽ የማርች ወርን የክለቡ ምርጥ ተጫዋች ለመምረጥ 3 ተጫዋቾችን በእጩነት አቅርቧል። ብሩኖ ፈርናንዴዝ አንዱ ሆኗል። ብሩኖ ፈርናንዴዝ ለብዙዎች በዩናይትድ ወቅታዊ ብቃት በእጅግ ቁልፍና ወሳኝ ተጫዋች እንደሆነ የሚያምኑበት ተጫዋች ሆኗል። ብሩኖ ፈርናንዴዝ የዩናይትድ ኮከብ ሆኖ ለመመረጥ በእጩነት የተያዘ አንዱ ተጫዋች ሆኗል። የዚህን የማርች ወር ሽልማት ግን በቀጣዩ ሽልማት ላይ እንደሚያገኝ ያለ ጥርጥር መናገር ይቻላል። ደጋፊዎች ድምፅ እንዲሰጡበት ጥሪ የቀረበበት ሆኗል። 3 ተጫዋቾች የተያዙት ካሳሜሮ ሌላኛው ነው። አማካይ ስፍራ ላይ ተጫዋቹ በቅርቡ በቋሚነት መሰለፍ እድል ከተሰጠው ጀምሮ በጣም ጥሩ ፐርፎርማንስ እያሳየ ነው። ያለውን ልምድ በደንብ ካሳሜሮ እየተጠቀመ ቲሙን እየረዳ ነው የሚገኘው አማካይ ክፍል ላይ። ይሄ በተጫዋች ሌላኛው የተያዘ ዩናይትድ ተጫዋች ሆኗል። ከተከላካይ ስፍራ ደግሞ ማቲያስ ዴሊት ነው የተያዘው። ይህም ተከላካይ በጣም ሶሊድ የሆነ ፐርፎርማንስ እያሳየ ይገኛል። ለዩናይትድ ባለፉት ጨዋታዎች ይህንን ወር ጨምሮ ልዩነት ፈጣሪ ተከላካይ መሆኑን በሚያድናቸው በሚያስጥላቸው አንዳንድ ለጎል የቀረቡ ኳሶች እየተመለከተን እንገኛለን። ፖል ስኮልስ በሆነ ወቅት ስለዚህ ተጫዋች እንደዚህ ሲል አስተያየት ሰጥቶ ነበር። ዩናይትዶች የፕሪሚየር ሊጉን ዋንጫ ለማንሳት ማቲያስ ዴሊትን መሀል ተከላካይ አድርገው ሊያስቡት አይገባም። ተጫዋቹ ለፕሪሚየር ሊጉ ብቁ የሆነ የሚመጥን አይመስለኝም ሲል አስተያየት ሰጥቶ ነበር። አሁን ግን ፖል ስኮልስ በዛ ሀሳቡ እንደተጸጸተ የሚጠቁም አስተያየቱን የሰጠው በጣም ተሻሽሏል። እኔ ያንን አስተያየት ከሰጠው በኋላ በጣም ተጫዋቹ የተሻለ ተጫዋች መሆን ችሏል ሲል ነበር ስኮልስ ለማቲያስ ዴሊት በዛ ወቅት በተነገረው የሆነ ወይንም ኔጌቲቭ የሆነ አስተያየቱ ምክንያት በድጋሚ ተጠይቆ ምላሽ በዚህ መልኩ የሰጠበት። በአሌክሳንድሮ ማርቲኔዝም ላይ ተመሳሳይ የሆነ ኔጌቲቭ አስተያየት ሰጥቶ ነበር ከዚህ በፊት
ተጫዋቹን በመጨረሻ ምላሽ ሰጥቶት ሁለቱ ተጫዋቾች የቀድሞ ተጫዋችና የሆኑ ተከላካይ ውዝግብ ውስጥ ገብተው ነበረ። ለማንኛውም ፖል ስኮልስ ማቲያስ ዴሊት እያሳየ ያለው ብቃት አሁን አስደምሞኛል ሲል አስተያየቱን ሰጥቷል ማለት ነው። እንግዲህ ባለፈው ወር የዩናይትድ ኮከብ ተጫዋች ለመሆን ከተያዙ በሶስት ተጫዋቾች መካከል አንዱ መሆን ችሏል። ለማንኛውም ክርስቲያኖ ሮናልዶ ዛሬ እጅግ የሚጠበቅ ጨዋታ ያደርጋል የዩናይትድ የአማካይ ክፍል የቡድን አጋሩ ብሩኖ ፈርናንዴዝ ጋር በመሆን ይህን ጨዋታ በቋሚነት እንደሚጀምሩ ሁለቱ ይጠበቃል። ፋብሪሶ ሮማኖ ክርስቲያኖ ሮናልዶ በቋሚነት ይጀምራል ብሎናል። በኔሽንስ ሊግ የሀገራት ጨዋታ ላይ ሁለቱ ተጫዋቾች ፖርቹጋል ሀገራቸውን ወክለው ከዲያጎ ዳሎ ጋር በተቃራኒ የዩናይትድ ሌላኛ ተጫዋቾችን የሚገጥሙት እንደ ሆይላንድ እና ዶርጎ የመሳሰሉ ተጫዋቾችን ክርስቲያን ኤሪክሰንን ጨምሮ የሚገጥሙ ይሆናል ማለት ነው። ክርስቲያኖ ሮናልዶ ዛሬ በቋሚነት እንደሚጀምር 40 ዓመት ከሞላው በኋላ ፋብሪሶ ሮማኖ በዛሬው ጨዋታ በቋሚነት ይሰልፋል ብሎ ገልጾልናል። በሆነ ወቅት ክርስቲያኖ ሮናልዶ እና ብሩኖ ፈርናንዴዝ አለመግባባት ውስጥ ሆነው ነበረ። በዩናይትድ ቤት ሳለ ሮናልዶ ያችን ቃለ መጠይቅ ፒርስ ሞርጋን ከሰጠ በኋላ በቅሬታ ውስጥ ገብተው ወደ ፖርቱጋል ሊዝበን ለብሔራዊ ቡድን ጨዋታ ሲያመሩ ብሩኖ ፈርናንዴዝ እና ክርስቲያኖ ሮናልዶ አላስፈላጊ ቃሎችን መልበሻ ክፍል ቤት ተለዋውጧል በሚል ተወርቶ ነበረ። ጆዋው ካንሴሎ ሁለቱ ተጫዋቾች አለመግባባት በመካከላቸው የለም። በመካከላቸው ያደረጉት ንግግርም ቀልድ ነው። ብሩኖ ፈርናንዴዝ አርፍዶ መጥቶ ስለነበረ ነው። በወቅቱ ክርስቲያኖ በሮናልዶ ምነው ብሩኖ በጀልባ ነው ወይ እየመጣኸው ሲል የቀለደበት በሚል አስተያየቱን ካንሴሎ በእኔ በወቅቱ እዛው አጠገባቸው ነበርኩ ብሎ በዚህ መልኩ የተናገረው። አሁን ግን በብሔራዊ ቡድን ማሊያ ሁለቱም ለፖርቹጋል ብሔራዊ ቡድን ድል ለማምጣት በኔሽንስ ሊግ ዛሬ ዴንማርክን የሚፋለሙ ይሆናል ለማለት ነው። አድማጮች ዩናይትድ የተጎዱ ተጫዋቾችና የሚመለሱበት ቀንን ለማድረስ ብልሞክር አሁን ደግሞ አድማጮች በጣም ጥሩ ዜና ተሰምቷል። ሌኒ ዮሮ አሁን በደንብ ፕሮግረስ እያደረገ ነው ከደረሰበት ጉዳት ተብሎ ተገልጿል። ተጫዋቹ ጠባቂ የሆነ ቦትስ አድርጎ ነበር የሚንቀሳቀሰው እና አሁን የተለያዩ ልምምዶችን ቀስ በቀስ በሂደት እየሰራ ተጫዋቹ ጠንከር ወዳሉ ልምምዶች እየተሻገረ ስለመሆኑ ተነግሯል። አሁን ተጫዋቹ የጥንካሬ እና የቀድሞ ኮንዲሽኑን ለማምጣት ነው በሪሃብ እየሰራ ያለው ተብሎ ተገልጿል። ይህም ወደ ሜዳ ለመመለስ እጅግ እንደተቃረበ ያመላክታቸዋል ማለት ነው። በተለይ ከኢንተርናሽናል ብሬክ ከ2 ሳምንት በኋላ ተጫዋቹ ወደ ጨዋታ ለዩናይትድ እንደሚመለስ ነው የሚጠበቀው። ይሄ መልካም ዜና ነው። በተለይ የሄቨንን መጎዳት እንዲሁ ስናይ የዚህ ልጅ መመለስ በጣም ጥሩ ይሆናል። ግን ሁለቱም በተመሳሳይ ጊዜ ሊመለሱ እንደሚችልም እንዲሁ እየተነገረ ነው። ጠባቂ በሆነ ብረት ነበር የተንቀሳቀሰው ከስቴዲየም የወጣው በሌስተር ሲቲው ጨዋታ ላይ ማለት ነው። አሁን ግን ትላንት በካሪንግተን የተጫዋቹ ልምምድ ለማድረግ መጥቶ ተገኝቶ ነበር። ግን ያ ብረት አሁን ተነስቷል የተባለው ኖርማል እየተራመደ ነው ያለው። ተጫዋቹ ፕሮቴክቲቭ ቦቱን አላደረገም ተብሎ ተገልጿል። ይህም ጉዳቱ የከፋ እንዳልሆነ ያመላክታል ነው የተባለው። ብዙ የአርሰናል ደጋፊዎች ጉዳቱ ኤሲኤል እንዲሆን ተመኝተው ነበር። ግን ያ ምኞታቸው አሁን የተሳካ አይመስልም። ለተጫዋቹ ጥሩ እየተመኙለት አይደለም። እነሱን ወትቶ ወደ ዩናይትድ ከተቀላቀለ በኋላ ተጫዋቹ እያሳየ ባለው አስደናቂ የሆነ አቋም የአርሰናል ደጋፊዎች በኔጌቲቭ የሆኑ አስተያየቶችን እየሰጡበት ያለ ልጅ ነው። ነገር ግን ተጫዋቹ ከኢንተርናሽናል ብሬክ በኋላ እንደ ዮሮ ሁሉ እንደሚመለስ ይጠበቃል። ጉዳቱ የተፈራውን ያህል አለመሆኑን ተከትሎ ግን ዩናይትዶች ተጨማሪ ጠለቅ ያለ ምርመራ አድርገው በቅርቡ ስለ ተጫዋቹ ወቅታዊ ጤንነት ጉዳይ በይፋ ይገልጹታል ወይም ያረጋግጡታል ተብሎ ይጠበቃል። አድማጮች የዩናይትድ የሚከተሉት ተጫዋቾችን የጉዳት ሁኔታና የሚመለሱበትን ቀን ስናይ በርካታ ተጫዋቾች ናቸው ከጉዳት ጋር ተያይዘው ስማቸው እየተነሳ ያለው እና ከቲሙ የተገለሉ። ለምሳሌ ሃሪ ማጉዌር አፕሪል 1 ላይ ይመለሳል ተብሎ ነው እየተጠበቀ ያለው። ከኖቲንግሃም ፎረስት አዌይ ለሚያደርጉት ጨዋታ ይደርሳል ነው የተባለው። ሌኒ ዮሮም እንደዚሁ አፕሪል 1 ከፎረስት ጋር ይደርሳል ተብሎ ይጠበቃል። ማርቲኔዝ በኦገስት ነው። ይሄ ሲዝኑ ሙሉ ያመለጠው ተጫዋች ነው። ኮቢ ሜኖ በበኩሉ አፕሪል 1 ከኖቲንግሃም ፎረስት
ፎረስት እንዲሁ ጋር ይመለሳል ተብሎ ይጠበቃል። ይህም መልካም ዜና ነው ከኢንተርናሽናል ብሬኩ በኋላ ማለት ነው። አማድ ዲያሎ በበኩሉ ሜይ ላይ ይደርሳል ተብሏል። ይህም የሲዝኑ መቋጫ ጨዋታዎች ላይ ተጫዋቹ ለአሰልጣኙ አቬይለብል ሊሆን ይችላል። ከዛ ውጭ ግን እንደ ሉክሾ፣ ኤድን ሄቨን፣ አልታይ ባይንደር፣ ጆን ኢቫንስ እና ቶም ሂተን የመሳሰሉ 5 ተጫዋቾች ግን መቼ ወደ ሜዳ እንደሚመለሱ ስፔሲፊክ የሆነ የተቀመጠ ቁርጥ ያለ ቀን የለም። በተለይ ሄቨን ግን በቅርቡ እንደሚመለስ ከጉዳቱ ይጠበቃል ማለት ነው። ሜሰን ማውንት በቅርቡ ከጉዳት ተመልሶ ለጨዋታ ዝግጁ በሆኑም ይታወቃል። እንግዲህ የዩናይትድ ተጫዋቾች በዚህ መልኩ ሊመለሱ እንደሚችሉ ከኢንተርናሽናል ብሬክ በኋላ በተለይ 3 ተጫዋቾች በእርግጠኝነት እንደሚመለሱ የተረጋገጠበት መረጃ ተሰምቷል ለማለት ነው። አድማጮች በአሰልጣኙ አሁን በኳተር ዶሃ ይገኛሉ። ሩበን አሞሪም ለጥቂት ቀናት በኳተር ዶሃ በራሳቸውን ዘና እያደረጉ ቢገኙም ግን የክለቡ በምክትል አሰልጣኞች ለነኚህ ተጫዋቾች በጣም በቅርበት ሆነው ከጉዳታቸው እንዲያገግሙ በካሪንግተን ክትትል እያደረጉላቸው እንደሆነ ነው የሚታወቀው። አድማጮች በተያያዘ ዜና የዩናይትዶቹ 3ቱ ተጫዋቾች ሜኖ እንዲሁም ዮሮና ጋርናቾ በፕሪሚየር ሊጉ ከ21 ዓመት በታች ሆነው ከፍተኛ የዋጋ ተመን ያላቸው ተጫዋቾች ዝርዝር ውስጥ ተካተዋል። ከአስሩ ናቸው እነዚህ 3 የዩናይትድ ኮከብ ተጫዋቾች የተካተቱት። ለምሳሌ አንደኛ ላይ የተቀመጠው ንዋኔሪ ነው። 17 ዓመቱ ነው። 55 ሚሊዮን ዩሮ ያወጣል ተብሏል። ሁለተኛ ላይ የተቀመጠው ኮቢ ሜኑ ነው። 19 ዓመቱ ነው። 55 ሚሊዮን ዩሮ ተመሳሳይ ነው ያወጣል ተብሎ የተገመተው። ሌኒ ዮሮ በበኩል 19 ዓመቱ ነው። እሱም 55 ሚሊዮን ዩሮ ተገምቷል። ሳቪኒዮ 20 ዓመቱ ነው። 55 ሚሊዮን ዩሮ ነው ይህም የተገመተው። አራቱ ተጫዋቾች እኩል የዋጋ ተመን ወጥቶላቸዋል ማለት ነው። በጣም ውድ የሆኑ ከ21 ዓመት በታች ተጫዋቾች የፕሪሚየር ሊግ በሚል ጋርናቾ 20 ዓመት ሆኖ 45 ሚሊዮን ዩሮ፣ ሁይሰን 19 ዓመት ሆኖ 42 ሚሊዮን ዩሮ፣ ማቲያስ ቴል 19 ዓመት ሆኖ 40 ሚሊዮን ዩሮ፣ ሌዊስ 20 ዓመቱ ነው 40 ሚሊዮን ዩሮ፣ ግሬ እንዲሁ 19 ዓመቱ ነው 35 ሚሊዮን ዩሮ እና ኬርኬዝ የተባለው ተጫዋች 21 ዓመቱ ነው 35 ሚሊዮን ዩሮ የተገመቱ በሚል ከነኚህ ተጫዋቾች ውስጥ 3 የዩናይትድ ተጫዋቾች ከፊት ተቀምጠዋል ማለት ነው። ውድ ገንዘብ በ21 ዓመታቸው የሚያወጡ ተብለው አድማጮች በተያያዘ ስለ አሌሃንድሮ ጋርናቾ መረጃ እንዲሆን አድረሳችሁና ጋርናቾ በአርጀንቲና ብሔራዊ ቡድን ፕሮቪዥናል ስኳድ ውስጥ መጀመሪያ ተጠርቶ ነበር እንደምታውቁት። በኋላ ላይ ግን የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ስካሎኒ በተጫዋቹን ከብሔራዊ ቡድኑ መቀነሳቸውን ወይም ወደ ቀጣዩ የመጨረሻ የስኳዱ ዝርዝር ውስጥ አለማካተታቸውን በገለጹ። በዚህ ውሳኔያቸው ግን ተጫዋቹ ደስተኛ አይደለም ተብሎ ተነግሯል። የዓለም ዋንጫ ማጣሪያ ጨዋታ ነው። አርጀንቲና በቀጣይ 2 እጅግ ወሳኝ የሆነ ጨዋታ ታደርጋለች። ከኡራጓይ እና ከብራዚል ጋር ነው የምታደርገው። አርጀንቲና የ20 ዓመቱ የዩናይትድ የአጥቂ የፊት መስመር ተጫዋች ግን በአርጀንቲና ብሔራዊ ቡድን ውስጥ ከዚህም በኋላ ቢሆን የመጫወት እድል አገኛለሁ፣ ደቂቃዎች ይሰጡኛል፣ ለብሔራዊ ቡድን ተመልሶ ሊጠራ ቢችልም ግን የመጫወቻ ደቂቃዎች አገኛለሁ ብለው አያስብም። ስለዚህ ጋርናቾ አሁን የብሔራዊ ቡድን የሚጫወትበትን ቲም ናሽናሊቲ ለመቀየር ሁሉ እያሰበ ነው የሚል ሪፖርት ወጥቷል። ትልቁ የዚህ ምክንያቱ ተጫዋቹ በ2026 በሚደረገው የዓለም ዋንጫ ላይ መሳተፍ ስለሚፈልግ ነው ተብሏል። አንዱ ያለው ትልቁ አማራጭ ምናልባት ለስፔን ብሔራዊ ቡድን መጫወት ነው። ተጫዋቹ ግን ስፔንም ቢሆን በሱ ቦታ ላይ የሚጫወቱ የተጫዋቾች እጥረት የለባትም። በደንብ የአጥቂ ባህሪ ያላቸው ተጫዋቾች ስቶክ ያለበት ብሔራዊ ቡድን ነው ስፔን እንደምታውቁት። ወደ ስፔን ብሔራዊ ቡድንስ ተጫዋቹ ዜግነቱን ወደዛ ቀይሮ ለነሱ መጫወት ቢፈልግ እንኳን እድሉን የመጫወት ጥሪውስ ቢደርሰዋሉ የሚለው ሌላው ተጫዋቹ አይምሮ ውስጥ የሚመጣ ጥያቄ ሊሆን ይችላል። ግን ልጁ በዚህ መልኩ መቀጠል አይፈልግም ተብሎ ነው ጋርናቾ በናሽናሊቲውን ሊቀይርና ለሌላ ብሔራዊ ቡድን ሊጫወት እንደሚችል የተነገረው ማለት ነው። አድማጮች አሌሃንድሮ ጋርናቾ ለክርስቲያኖ ሮናልዶ ያለውን ፍቅር በግልጽ ማሳየቱ ሳይጎዳው አይቀርም ሲሉ ይናገራሉ። ያው ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ያላቸውን የባላንጣነት ፉክክር ታውቃላችሁ ከሜዳው
ውጪ ማለት ነው። አሁን እንኳን ሜዳ ላይ ብዙ ሁለቱ እየተፎካከሩ አይደለም። በተለያየ መንገድ አቅጣጫ እየተጓዙ ነው ያሉት። ግን በተለያዩ የእግር ኳስ ቤተሰብ ከሁለቱ ሌጀንዶች ማነው ትልቁ ተብሎ ሁሌ ንጻሬ የሚሰጣቸው እና አንዱ የአንዱ ደጋፊ አንዱ ደግሞ የአንዱ ጠላት የሚሆንበት ጊዜ አለ እና ጋርናቾ በብዙ ጊዜ እንደሚታየው ክርስቲያኖ ሮናልዶ አድናቂ መሆኑን በተደጋጋሚ እያሳየን ነው ያለው። ለክርስቲያኖ ሮናልዶ ያለውን ፍቅር እንዲሁ ሊደብቅ አልቻለም እና በጣም በግልጽ ነው የሚናገረው። ሰሞኑን እንኳን ጂም እየሰራ የክርስቲያኖ ሮናልዶን ፖስተር ለጥፎ ከጎኑ እንደዚሁ የሊዮኔል ሜሲን በአርጀንቲና ብሔራዊ ቡድን ማሊያ ለብሶ ፎቶ መለጠፉ ሁለቱ ተጫዋቾች እየተመለከተ ራሱን እንደሚያነሳሳ በጂም አሳይቶናል። ይሄ ተጫዋች ግን ከሜሲ የበለጠ ለሮናልዶ ፍቅር እንዳለው ደግሞ ምንም ጥያቄ የለውም። በቅርቡ በካሪንግተን ልምምድ ሲሰራ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የፕሮፌሽናል ጨዋታውን ሲያደርግ እግር ኳስን ገና እየጀመረ ያንግ ያለ ማለት ነው የለበሳት ታኬታ አለች። እሷ ታኬታ አሁን በዘመናዊ መልክ በናይክ ተሰርታ ለገበያ ቀርባለች እና እሷን ታኬታ ለብሶ የሮናልዶን ማለት ነው በሱ ስያሜ በሱ ማስታወሻ የተሰራውን ልምምድ ሲሰራ እንደዚሁ ጋር ናቸው ተመልክተናል ማለት ነው። ይህም ምን ያህል ለሮናልዶ ጥልቅ ፍቅር እንዳለው የሚያሳይ ነው ለማለት ነው። አድማጮች ምናልባት ከሜሲ የበለጠ ተጫዋቹን መውደዱ እና ይህንን በግልጽ መናገሩ በአርጀንቲና ብሔራዊ ቡድን የእግር ኳስ ሕይወቱ ላይ ጉዳት አምጥቷል አላመጣም የሚለውን በእርግጠኛ ሆኖ መናገር ባይቻልም ግን ጋርናቾ ብሔራዊ ቡድን ሊቀይር ይችላል የሚለው ዋነኛው ዜናችን ነው። አድማጮች ከዩናይትድ የውሰት ተጫዋቾች ጋር በተያያዘ ደግሞ ሩበን አሞሪም በጀደን ሳንቾ እና በተለይ በሳንቾ ቀጣይ የዩናይትድ እጣ ፋንታ ሁኔታ የመጨረሻውን ውሳኔ ያሳልፋሉ ነው የተባለው። ቼልሲዎች አሁን ሊመልሱት ወስነዋል። ይሄ በተደጋጋሚ በተለያዩ ጋዜጦች ትላንት ተረጋግጧል። ተጫዋቹን በቋሚነት ማስፈረም አይፈልጉም። ፔናልቲውን ከፍለው ለዩናይትድ መመለስ ነው ቀዳሚ ምርጫቸው ተብሏል። ስለዚህ ለአሞሪም ምርጫ ይሰጣቸዋል ነው የተባለው። በክለቡ ሰዎች ተጫዋቹን ትፈልገዋለህ፣ ትጠቀመዋለህ የሚለው አማራጭ ቀርቦለት አሞሪም እጠቀመዋለሁ ወይም ቀይረዋለሁ ብሎ ለቡድኑ ለቲሙ ይጠቅማል ብሎ ካሰበ ሳንቾን በቀጣይ በዩናይትድ ሊያቆየው ይችላል። ውሳኔ ሁሉ የሚሆነው በአሰልጣኙ አሞሪም ላይ ነው ተብሎ ነው የተገለጸ የሚገኘው። ዜናዎቻችን ቀጥለዋል። አድማጮች ቪዲዮ ላይክ በማድረግ እንደዚሁ እንድታበረታቱን ላስታውሳችሁ እወዳለሁ። አድማጮቻችን ቪዲዮን በላይክ ሳታደርጉ የምትሰሙት ካላችሁ በላይክ በማድረግ ድጋፋችሁን ስጡን እያልኩ ወደ ቀጣይ መረጃዎች ሳልፍ አድማጮች የኦልትራፎርድ አዲሱ ግንባታ ማለት ነው ከስቴዲየሙ ጋር በተያያዘ የሚወጡ መረጃዎች አሁን እየተበራከቱ መጥተዋል እና ትላንት ከወጡ መረጃዎች መካከል ከኦልትራፎርድ ጋር በተያያዘ ሁለት አይነት ዜና ተሰማ። አንደኛው አዲሱ ስቴዲየም ለዩናይትድ በየዓመቱ ተጨማሪ ከ100 እስከ 130 ሚሊዮን ፓውንድ ገቢ ያስገኛል ተብሏል። ይህ የሚያስገርም መረጃ ነው። ለዩናይትድ ምን ያህል ይሄ ገንዘብ ሊጠቅም እንደሚችል ሁላችሁ የምትረዱት ነው። በየዓመቱ ተጨማሪ ይሄን ያህል የዝውውር ገንዘብ እንደማግኘት ነው። በአውሮፓ ሻምፒዮንስ ሊግ ተሳትፎ አንድ ቲም ሊያገኘው የሚችለው ገንዘብ ነው ማለት ነው። ስለዚህ ዩናይትድ ቢሆን እንኳን በአውሮፓ ሻምፒዮንስ ሊግ ባይሳተፍ እንኳን እሱን የሚያካክስ ገቢ ያገኛል በአዲሱ ስቴዲየም ገቢ መሰረት ማለት ነው። አድማጮች አሁን ኦልትራፎርድ በአመት የሚሰጣቸው ገቢ ከስቴዲየም ከትኬት ከተለያዩ ነገሮች ማለት ነው ወደ 134 ሚሊዮን ፓውንድ በአመት ገቢ ያገኛሉ ተብሎ ነው የተገለጸው። ይሄ ገቢ ደግሞ አዲሱ ስቴዲየም ሲሰራ በእጥፍ ያድጋል ነው የተባለው። ወደ 250 ሚሊዮን ፓውንድ አመታዊ ገቢ ከኦልትራፎርድ ብቻ ያገኛሉ ተብሎ ተነግሯል ማለት ነው። ይህም በጣም የሚያስገርም መረጃ ሆኗል። ኦልሞስት ከስቴዲየሙ ግንባታ በኋላ ከትኬት ብቻ ሳይሆን በስቴዲየሙ ዙሪያ ከሚሰሩ የተለያዩ የልማት ስራዎች ከስፖንሰርሺፖች ደግሞ የሚያገኙት ገቢ እዚህ ላይ አልተደመረም። አድማጮች ለምሳሌ ሰሞኑን የወጣ ትላንትም በደንብ በስፋት ሲወራበት የቆየው የኳታር ኤርዌይስ አሁን ለዩናይትድ ጥያቄ አቅርበዋል ተብሎ መነገሩ ነው። ስቴዲየሙ ገና ተሰርቶ ሳያልቅ ብዙ ብራንዶች ስቴዲየሙን ስያሜ መብት ወደ እነሱ ለማድረግ ጥያቄ አቅርበዋል ተብሎ ትላንት አማዞን መጠየቁን እንዲሁ መረጃ ድርሻችሁ ነበር። ሰሞኑን ወደ 750 ሚሊዮን ፓውንድ ነው አማዞን የዩናይትድ አዲሱ ስቴዲየም የስያሜ መብት
በእነሱ ስም እንዲሆን ጥያቄ ያቀረቡ ተብሎ የተገለጸው ዩናይትዶች የሰጧቸው ምላሽ አልታወቀም። ያው ጨረታ ላይ መሆናቸው ግልጽ ነው። ብዙ ብራንዶች ደግሞ የራሳቸውን ፕሮፖዛል እያቀረቡ እንዳሉም ይገመታል። አድማጮች የኳታሩ ኤርዌይስ አቀረቡ የተባለው ገንዘብ ግን እጅግ አስገራሚ ነው። ለቀጣዮቹ 10 ዓመታት የዩናይትድ አዲስ ስቴዲየምን የስም መብት ለመውሰድ 1 ቢሊዮን ፓውንድ ባቀረቡ ነው እየተባለ የሚገኘው ግን ከዚህ በፊት ዩናይትድን ለመግዛት ፍላጎት አሳድረው በይፋ ጥያቄ አቅርበው የነበሩት ሼህ ጃሲም ክለቡን በቀጣዮቹ ዓመታት እንደምወስደው እርግጠኛ የሆነ ማረጋገጫ ስትሰጡኝ 1 ቢሊዮን ፓውንድ እሰጣችኋለሁ፣ ለቀጣዮቹ 10 ዓመታት የክለቡን የአዲስ ስቴዲየም ስያሜ መብትም ትሰጡኛላችሁ በሚል ይሄን አማራጭ አቅርበዋል ተብሎ እየተዘገበ ያለው ይህም ትንሽ የሚያስገርምና ወጣ ያለ ነው። 1 ቢሊዮን ፓውንድ ቀላል ገንዘብ አይደለም። አማዞኖች ያቀረቡ ከተባለው ወደ 250 ሚሊዮን ፓውንድ የሚበልጥ ነው። ግን ደግሞ ዩናይትድን ወደፊት እንደምትሰጡኝ ማረጋገጫ እፈልጋለሁ ብለው ጠየቁ መባሉ ትንሽ ለየት ያለ ነገር ሆኗል። ለማንኛውም ጥቅሙ ዞሮ ዞሮ በአዲሱ ስቴዲየም ግንባታ ለዩናይትድ እንደሚሆን ገና ከወዲሁ እየተመለከትን ነው ያለነው። ወደ ልዩ ልዩ ቅድመ ዝውውር መረጃዎቻችን ብንለፍ አድማጮች፣ በትላንት አንድ መረጃ አድርሰናችሁ ነበር። በትላንት ዜናችን ላይ ራፊና ወደ ማንቸስተር ዩናይትድ እንዲመጣ 70 ሚሊዮን ዩሮ ሂሳብ ቀርበዋል በሚል የተጣረሰ መረጃ ነበር። አንዳንዶቹ ቀርበዋል ብለዋል፣ አንዳንዶቹ አዘጋጅቷል ዩናይትድ ለማቅረብ ሲሉ ነበር ሪፖርቱ ላይ የገለጹት። አቅርበዋልና ሊያቀርቡ አዘጋጅተዋል በአይነት ልዩነት በነበረው ማለት ነው ይሄ ዜና። ነገር ግን አሁን ዛሬ ብሄር መረጃ እየሰራውላችሁ ባለበት ሰዓት ፋብሪሶ ሮማኖ በራፊሂና ወደ ማንቸስተር በዩናይትድ እንዲመጣ 70 ሚሊዮን ዩሮ ቀርቦለታል የተባለው መረጃ ኮምፕሊትሊ ፌክ ነው ሲል ነው ፋብሪሶ ሮማኖ የገለጸው ማለት ነው። በለዛ ነው እኔ ፊቻጄስ የተባለውን ጋዜጣ አላምኖ ምላችሁ ከዚህ በፊት በሆነ ወቅት በሆነ ዜና ላይ በተናግሬ ነበር አድማጮች። ፊቻጄስ ይሄንንም ያንንም ግብስብሱን መረጃ ነው የሚያወራው። ብዙ ጊዜ ያው አንድ የታወቀ የስፔን ዜና ምንጭ ስለሆነ ከእግር ኳሱ ጋር በተያዘ የእንግሊዝ ጋዜጦች ደግሞ ትኩረት ስለሚፈልጉ ይቀባበሉታል፣ ሊወስዳሉ፣ እንደ እውነት አድርገው ነው የሚቆጥሩት። ግን ክሬደብል ከምትሏቸው የስፔን የእግር ኳስ የዜና ምንጮች መካከል አንዱ አይደለም። እንደ ሙንዶ ዲፖርቲቮ ወይም ጣስ ወይም ማርክ አይነት ጋዜጦች ማለት ነው። እና ፊቻጄስን እኔ አላምነውም ያልኩባችሁን ነገር ነው አሁን ይሄ ሁኔታ ያረጋግጠልኝ ማለት ነው። ለእኔም ቢሆን በግሌ ፋብሪሶ ሮማኖ ይሄ መረጃ ፍጹም ኮምፕሊትሊ ሲል ነው እሱ ፌክ በማለት የገለጸው። የእንግሊዝ ጋዜጦች ፊቻጄስን በመጥቀስ የዚህ ተጫዋች በዩናይትድ ዝውውር እውነት እንደሆነ ጥያቄው አስመስለው ብዙ ሲዘግቡ ነበር። ይኸው ስክሪኑ ላይ እንኳን እንደምትመለከቱት ጎል የተባለው የእንግሊዝ ጋዜጣ ራፊህን ወደ ዩናይትድ የሚያደርገውን ዝውውር በተመለከተ ሪፖርት አውጥቶ ወደ 43 ሺህ ላይክ ነው ያገኘው። ይሄ በጣም ትልቅ ላይክ ነው። ትልቅ የሆነ ይሄ ክሊክ ቤት ለማግኘት ነው ጋዜጦቹ የሚሰሩት ልላችሁ ፈልጌ ነው። ብዙ ዩናይትድ ደጋፊ እንዳለው ያውቃሉ። የዩናይትድ ዜናዎች ደግሞ በርካታ የሆነ ትራፊክ ወደ ዌብሳይታቸው እንዲመጣ ያደርጋል። ትኩረት እንደሚሰጠው ዜናው በደጋፊዎች ስለሚረዱ ነው። አንዳንዴ እጅግ በጣም ውሸት የሆኑ መረጃዎችን ስለ ዩናይትድ የሚያወጡት ሁሌ ማለት አይደለም። በእርግጥ ግን ለክሊክ ባይት ሲሉ ስለ ዩናይትድ እንደዚህ ያሉ ፌክ መረጃዎችን ያወጣሉ። ከዚህ በኋላ እንግዲህ መረጃዎችን ስናደርሳችሁ እናንተም ስትሰሙ ጥንቃቄ ያስፈልጋል፣ ዝውውርን በተመለከተ ለማለት ነው። ለማንኛውም ፋብሪሶ ሮማኖ ይህንን ጉዳይ አጣጥሎት ፍጹም ፌክ ነው ሲል ገልጾታል ለማለት ነው አድማጮች። ከዛ ውጭ ከዩናይትድ የቀድሞ የክለቡ ሌጀንድ ግብ ጠባቂ ፒተር ሽማይክል ጋር የተያዘ መረጃ ላድረሳችሁ። ዴንማርካዊ ነው እንደምታውቁት። በዩናይትድ ቤት በሰር አሌክስ ፈርጉሰን ስር በርካታ ድሎችን ያገኘ ግብ ጠባቂ ነው። የአውሮፓ ሻምፒዮንስ ሊግን ሁሉ ሲያሸንፉ እናስታውሳለን። ይሄ ግብ ጠባቂ ለዩናይትድ ምን ያህል እጅግ ቁልፍና ወሳኝ ግብ ጠባቂ እንደነበረ በፈርጉሰን ዘመን አንዳንድ የዩናይትድ ተጫዋቾችን እያገዘ ነው ተብሎ ተወርቷል። ሆይላንድ ይህም ዴንማርካዊ ተጫዋች ነው። በሰሞኑ ከኦልትራፎርድ ጨዋታ አድርጎ ሲወጣ አግኝቶት ሲያወራው ቪዲዮ ቫይራል ወጥቶ ነበር፣ ተመልክተን ነበር። ሲያወሩ በጣም በጥልቀት ማለት ነው እና
እዛ ቪዲዮ ላይ የሚመስለው ያው የሀገሩም ልጅ ስለሆነ ተግባቦቱ ስላለ ሆይላንድም ያኔ የጎል ድርቁን እንደዚሁ አላስታገሰም ነበር እና በወቅቱ እየመከረው ከፍተኛ ጫና ስላለበት እየመከረው አይዞህ እያለው እያበረታታው ነበር የሚመስለው ቪዲዮ ላይ። አሁን ግን በሁለቱ መካከል ያለው ግንኙነት ከዛም በላይ ነው ተብሎ ልምዱን በደንብ እያካፈለው ይገኛል ነው የተባለው። ሽማይክል በእርግጥ ግብ ጠባቂ ነው፣ ሆይላንድ ግን አጥቂ ነው። ነገር ግን ሁለቱ ሰዎች እየተገናኙ በተጫዋቹ የጎል ማስቆጠር ችሎታውን እንዴት አድርጎ ማሻሻል እንደሚችል፣ እንዴት በራሱ መተማመኑን ሊመልስ እንደሚችል በዩናይትድ ሲጫወት ካለው ኤክስፔሪያንስ እና እንደዚሁም ከእግር ኳሱ ያለውን ልምድ እያካፈለው ፐርሰናል የሆነ ትሬኒንግ እየሰጠው ነው ለራስመስ ሆይላንድ ተብሎ ተነግሯል ማለት ነው። ዘሰነ የተባለው ጋዜጣ ነው ይህ መረጃ ይዞ ወጣው። ሆይላንድ በነገራችሁ ላይ ወደ ናፖሊ የዝውውር አካል በመሆን ከኦስሜን ጋር በተያያዘ ወደ ኔፕልስ ያመራል፣ ወደዛ ሊሄድ ይችላል የሚሉ ሪፖርቶች ወጥተዋል። እንግዲህ ሁለቱን ተጫዋቾች ክለቦቹ ሊቀያየሯቸው ይችላሉ ማለት ነው፣ ገንዘብን ጨምሮ። ዝውውሩ ከማለፋችን በፊት ግን ስለ ሽማይክል የሰጠውን አስተያየት ልንገራችሁና ለለፍ አድማጮች። ፒተር እጅግ በጣም ይረዳኛል ነው የሚለው። ከጊዜ ወደ ጊዜ ሀሳቤን ያደምጣል፣ ይረዳኛል በማለት ከገለጸ በኋላ እንደ አባቴ የማየው ሰው እንደሆነ ልነግራችሁ እወዳለሁ ብሏል። ብዙ ነገሮችን አሁን እየረዳኝ ነው የሚገኘው። ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ ጠንቅቆ ያውቃል እንደ አንድ ዴንማርካዊ ሰው ሲል ለምን ከእሱ ጋር በቅርበት እየሰራ እንደሆነና ያላቸውን ቅርበት ልክ እንደ አባት ሁሉ በመግለጽ ነው ማለት ነው ያሞካሸው። ለማንኛውም የሆይለንድን የዝውውር ጉዳይ ስንመለከት የተለያዩ ተአማኝ የምንላቸው ጋዜጠኞች የተናገሩትን አስተያየት ልንገራችሁ። ለምሳሌ አሌክስ ኩክ እንደዚህ ሲል ተናግሯል። ምናልባት በሲዝኑ መጨረሻ ከዩናይትድ ይለቃል ብዬ አስባለሁ ሲል ነው እሱ የሚያምነው የሚናገረው። የቶክ ስፖርት ጋዜጠኛ ነው። ከጣሊያን ክለቦች ፍላጎት አለ ነው የሚለው። ኢኔውሶች እና ሩበን አሞሪም ከዚህ በኋላ ምናልባት በተጫዋቹ የዩናይትድን የአጥቂ መስመር የመምራት ብቃት አለው የሚል እምነት የላቸውም። በቀጣይ ሲዝን ለዩናይትድ የአጥቂ መስመር አዲስ ተጫዋች እንደሚያስፈልግ አምነዋል። ስለዚህ ከናፖሊን ከመሳሰሉ ክለቦች በተጫዋቹ ላይ ፍላጎት እንዳለ ተረድቻለሁ ነው የሚለው። ስለዚህ ተጫዋች ወደ ጣሊያን ቢሄድ አይገርመኝም። በተቃራኒ ደግሞ ኦስሜሄን ወደ ማንቸስተር ዩናይትድ ቢመጣ ወይንም ቢፈርም አይገርመኝም የሚል አስተያየቱን ነው ማለት ነው አሌክስ ኩክ የሰጠው። እንደዚህ ሲልም ይቀጥላል። ቪክተር ኦስሜሄን ወደ ዩናይትድ የመምጣት እጅግ ሰፊ እድል ያለው የአጥቂ መስመር ተጫዋች ነው ቀጣይ ሰመር ላይ ሲል ከተናገረ በኋላ ዩናይትዶች በደንብ አፎርድ ሊያደርጉት የሚችሉት አይነት ተጫዋች ነው አሁን ገበያ ላይ ከሚገኙ አጥቂዎች በማለት ተናግሯል። ከደሞዙ አንጻር በተለይ ተጫዋቹ ካለፉት ዓመታት ይጠይቃቸው ከነበሩ የደሞዝ ፍላጎቶች እጅጉን ቀንሷል ሲል ነው አሌክስ ኩክ የተናገረው። ስለዚህ በናፖሊ ቤት አሁን የተጣራ 12 ሚሊዮን ዩሮ ነው ያገኛል የተባለው ከግብር በኋላ ማለት ነው። እንግዲህ በአድማጮች ይህንን ደሞዝ ሸፍነው በ75 ሚሊዮን ዩሮ ለናፖሊ መክፈል ብቻ ነው የሚጠበቅባቸው፣ ወይንም ሆይለንድን የዝውውሩ አካል በማድረግ ለናፖሊ መሸጥ አሊያም በውሰት መስጠት ለዩናይትዶች የሚቀርብ ሌላ አማራጭ ያላቸው አማራጭ እንደሆነ ነው የተገለጸው። ኦስሜን ወደ ዩናይትድ የመምጣት ሰፊ እድል ያለው አጥቂ ነው በሚል ከቶክ ስፖርት ጋር ባደረገው ቆይታ በዚህ መልኩ ተናግሯል። ኢኪቲኬን በተመለከተ ግን ይሄ ተጫዋች በእርግጥ ከዩናይትድ ጋር ስሙ ስለመያያዙ ምንም የማውቀው መረጃ የለም እስካሁን ድረስ ይሄ መረጃ አልተረጋገጠልኝም ብሏል ከምንጮቹ። እውነት ነው ከ2022 በኋላ ተጫዋቹ በዩናይትድ ሲፈለግ ቆይቷል። ዩናይትዶች ሲከታተሉት ነበር ኢኪቴኬን ብሎ ከተናገረ በኋላ በወቅቱ ክርስቲያኖ ሮናልዶ አድናቂ ነበር ተጫዋቹ። በጣም ክርስቲያኖን ይወደዋል። ከእሱ ጋር የመጫወት ፍላጎት ስላለው ሁጎ ኢኪቴኬ ወደ ዩናይትድ መጥቶ የመጫወት ፍላጎት ሀሳብ ነበረው። በ2022 ተጫዋቹ ሊመጣ ይፈልግ ነበረ በሚል በዚህ መልኩ ተናግሯል ማለት ነው። እንግዲህ አሁን ተጫዋቹ ወደ ዩናይትድ መጥቶ በድጋሚ መጫወት ይፈልግ አይፈልግ የሚታወቅ ነገር የለም። ዩናይትዶች እንደሚፈልጉትም የተሰጠኝ ማረጋገጫ የለም በሚል ላይ የተናገረው። ግን ትላንት 4 አጥቂዎች ዩናይትዶች በአማራጭነት ይዘዋል። ከነኛ መካከል አንዱ ኢኪቴኬ ነው በሚል ዘገባዎች ወደ እናንተ እንዳደረስናችሁ ይታወቃል። ተአማኙ ዴቪድ ኦርንስተን የዚ አትሌቲክ ጸሐፊ በበኩሉ ደግሞ በስካይ ፖድካስት ላይ ስለ ኦስሜን እንደዚህ ሲል ተናግሯል። ናፖሊን ቀጣይ ክረምት ይለቃል፣ ይሄ ተጫዋች ምንም ጥያቄ የለውም፣ በዚህ ጉዳይ አልጠራጠርም ሲል
አውርተዋል። ዩናይትዶች በጣም ስማቸው ተያይዞ ይገኛል በሚልም ነው ይሄን ጉዳይ ያረጋገጠው። ምናልባት ራስመስ ሆይለንድን በቀጣይ ክረምት ላይ ዩናይትዶች ይሸጡታል የሚል ግምት ግን የለኝም ነው የሚለው። ኦስሜሄንን ግዴታ ማስፈረም ካለባቸው ሌላ ፈንድ ጀነሬት ማድረግ ይኖርባቸዋል ዩናይትዶች። አሁን ባለኝ መረጃ መሰረት ደግሞ ሆይለንድ ዩናይትድን ቀጣይ ክረምት ላይ የሚለቅ አይመስለኝም ሲል እሱ ይናገራል። ክለቡ ምናልባት ኦስሜሄንን ለማምጣት ከፍተኛ የሆነ ገንዘብ ስለሚያስፈልገው ከሆይላንድ ይልቅ ሌሎች የገበያ አማራጮችን ሊመለከትና ሌሎች ተጫዋቾችን ሊሸጥ ይችላል ሲል ዴቪድ ኦርንስተር በዚህ መልኩ ተናግሯል። ኢማኑኤል ፔቲት በበኩሉ ቪክተር ኦስሜሄን ወደ ዩናይትድ ቢመጣ ዩናይትድን በጣም ይጠቅማል፣ ግን አንድ ነገሩ ያሳስበኛል ብለዋል። እሱም ተጫዋቹ ያለው የግል ፐርሰናሊቲ እና ያለው ካራክተር ምናልባት በመጥፎ ጎኑ የሚወስደው ነው በሚል ነው እሱ የሚናገረው ማለት ነው። ተጫዋቹ ጎሎችን ማስቆጠር በሚችል ትልቅ ኳሊቲ ያለው ዩናይትድን በደንብ ሊያሻሽል የሚችል ተጫዋች እንደሆነ ያምናል። ለዩናይትድም እጅግ የሚያስፈልገው አጥቂ እንደሆነ ነው የሚያምነው። ግን እሱ የእሱ ወደ ዩናይትድ መፈረም ለዩናይትድ ጠቀሜታ ያለው መሆኑ እንዳለ ሆኖ ግን ተጫዋቹ ያለው ባህሪ ዲያጎ ኮስታን ያስታውሰኛል ነው የሚለው። በጣም ፋይተር ነው እሱ የሚለው። ስለዚህ ዩናይትድ ከሌሎች ቲሞች ጋር እንግሊዝ ፕሪሚየር ሊግን ፍትጊያ ታውቃላችሁ፣ በጣም አግሬሲቭ ናቸው ተከላካዮች እና በተደጋጋሚ ጉንተላ ሊያደርሱበት ይችላል እና ዲያጎ ኮስታ ለቼልሲ ሲጫወት ታስታውሳላችሁ። በየጨዋታዎቹ የሚፈጥራቸው ኬዎሶች ነበሩ። በጨዋታዎቹ እንዲቋረጡ የተለያዩ ውዝግቦች ውስጥ ሲገባ ተመልክተናል እና ኢማኑኤል ፔቲትም የኦስሜሄን ለዩናይትድ ጠቀሜታ እንዳለ ሆኖ ግን እንደዚህ አይነት የዲያጎ ኮስታ አይነት ካራክተር ስላለው ከሌሎች ቲሞች ጋር ትንሽ ኬዎስ እንዳይፈጠር እፈራለሁ በሚል በዚህ መልኩ ስጋቱን ገልጿል። ግን ዩናይትዶች አጥቂውን አሁንም አጥብቀው ይፈልጉታል። ሌላ አዲስ ከዩናይትድ ጋር ስሙ የተያዘ ስትራይከር ደግሞ የ24 ዓመት የሜንዝ የአጥቂ መስመር ተጫዋች ጆናታን ቡርካት ተብሎ የሚጠራ ልጅ እንደሚፈልጉም ዩናይትዶች ትላንት ሪፖርት አይተናል። አድማጮች ከአጥቂ ፊርማዎች ውጭ ደግሞ የአማካይ ተጫዋች ለማስፈረም ቀጣይ ክረምት ላይ እንደሚሰሩ ስለመረጋገጡ በእቅድ ከያዟቸው የማስፈረም ቦታዎች መካከል አንዱ የአታኪ ሚድፊልድ ቦታ እንደሆነ መነገሩን በፋብሪሶ ሮማሮ መረጋገጡንም ነገረናቸዋል። አድማጮች የአማካይ ስፍራ ከዝውውር ጋር በተያያዘ ከዩናይትድ ጋር ስማቸው ከተነሱ ተጫዋቾች መካከል የጆቤ ቤሊንግሃም ጉዳይ ይገኛል። ለሰንደርላንድ የሚጫወት የ19 ዓመት የአማካይ ስፍራ ተጫዋች ነው። በነገራችሁ ላይ የጁድ ቤሊንግሃም ወንድም ነው። ጆቤ ቤሊንግሃም በሰንደርላንድ የዘንድሮ ወደ ፕሪሚየር ሊግ ለመምጣት በሚያደርጉት ውድድር ላይ እጅግ ቁልፍ ሚና እየተጫወቱ ካሉ ተጫዋቾች መካከል አንዱ ነው። ሰንደርላንድ በፕሌይኦፍ ወደ ፕሪሚየር ሊግ የማደግ እድል አለው። ይሄን እድል እስከ መጨረሻው ድረስ በሻምፒዮንሺፑ ተፋልመው ለማግኘት ሙከራ ያደርጋሉ ተብሎ ይጠበቃል። ግን በቅጽል ስማቸው ብላካስ ብለን የምንጠራቸው ሰንደርላንዶች ወደ ፕሪሚየር ሊጉ የማያልፉ ከሆነ ጆቤ ቤሊንግሃምን ለመሸጥ ተዘጋጅተዋል የሚል ሪፖርት ወጥቷል። ዩናይትዶች በርከት ያሉ የሻምፒዮንሺፕ መጪ ከዋክብትን እያሰሱ ወኪሎቻቸውን እየላኩ በርከት ያሉ ተጫዋቾችን እንደሚፈልጉ በወኪሎቻቸው አማካይነት እየተከታተሏቸው እንደሆነ መገለጹ ይታወቃል። ከነኛ ተጫዋቾች መካከል ደግሞ ጆቤ ቤሊንግሃም አንዱ እንደሆነ ተገልጿል። ከዩናይትድ ውጭ ቼልሲ፣ ብሬንትፎርድ እና ኖቲንግሃም ፎረስት የተጫዋቹ ፈላጊ እንደሆኑ ነው የተገለጸው። ሰንደርላንዶች ወደ ፕሪሚየር ሊጉ ካላደጉ ተጫዋቹን ይሸጡታል ተብሎ ነው የተነገረው። ተጫዋቹ በጣም ከፍተኛ ታለንት እንዳለው ይታወቃል። ምንም እንኳን እንደ ጁድ ቤሊንግሃም ባይሆንም ማለት ነው በመልክ እጅግ የሚመሳሰለው ታናሽ ወንድሙ ነው። ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ጥሪ ቀርቦለት ተጫዋቹ ባለፈው አርብ ነው እንግዲህ መጥቶ ተመልክቶታል። ጁድ ቤሊንግሃም የ21 ዓመት የእንግሊዝ ብሔራዊ ቡድን ጨዋታ ከማድረጋቸው በፊት በልምምድ ሲሰሉ ሜዳ ላይ ተገኝቶ የወንድሙን እንቅስቃሴ በመከታተል አበረታቶታል። በጣም ቅርበት ያላቸው ወንድማማቾች ናቸው። በነገራችሁ ላይ በጣም ቁልፍ ጨዋታዎች ሲኖሩ መቶ ሁሉ ጨዋታውን ይመለከታል። ወደ እንግሊዝ ሲመቻችለት ጁድ ቤሊንግሃም ወንድሙን እንዲሁ ወደ ሳንቲያጎ በርናባው ወስዶ ጨዋታዎችን እንዲያይ እንደሚያደርገው እናውቃለን። አድማጮች እንደውም ጁድ ቤሊንግሃም ተጫዋቹን ወደ ሪያል ማድሪድ ለመውሰድ ሂደት ላይ ነው። ሪያል ማድሪዶችም ይህን ተጫዋች ይወስዱታል።
ከወንድሙ ጋር አብሮ እንዲሆን ተብሎ መወራቱንም እናስታውሳለን። ለማንኛውም ይሄ ልጅ በዩናይትድ ይፈልገዋል የሚለው አማካይ ስፍራ ላይ የዝውውር ዜናችን ነው። ሌላ ተጫዋች ዣቪ ሲሞንስ ነው። ይህም በአርቢ ሌፕዚሽ አስደናቂ ነገሮችን እየከወነ ያለ ተጫዋች ነው። ተጫዋቹ ወደ ዩናይትድ እንዲመጣ በክለቡ እውነተኛ የሆነ ፍላጎት እንዳለ አሁን ይህን ዜና ራሱ እየሰራንላችሁ ባለበት ሰዓት ዛሬ በፋብሪሶ ሮማኖ ተረጋግጧል ማለት ነው። ዩናይትዶች ቨርሳታይል የሆነ አታኪ ሚድፊልድ ተጫዋች እየፈለጉ እንደሆነ ተረጋግጧል። ከነኛ መካከል ደግሞ አንዱ ዣቪ ሲሞንስ ነው ተብሏል። የማጥቃቱን እንቅስቃሴ ለብሩኖ ፈርናንዴዝ የሚያቀልለት የሚያግዘው የአጥቂ አማካይ ነው እንደሚፈልጉ የተገለጸው። ግን ቨርሳታይል እንዲሆን ይፈለጋል በማጥቃቱም በመከላከሉም ማለት ነው። አርቢ ሌፕዚሾች ለዚህ ተጫዋች ዝውውር እስከ 67 ሚሊዮን ፓውንድ ሂሳብ ድረስ ይፈልጋሉ ተብሎ በነው የተነገረው ማለት ነው። ዩናይትዶች ይህን ተጫዋች እንደሚፈልጉት በፋብሪሶ ሮማኖ ሳይቀር ተረጋግጧል አድማጮች። ከዛ ውጭ ደግሞ ፍራንክ ዲዮንግንም ይፈልጉታል ተብሎ ሰሞኑን ተወርቷል። ኤልናሲዮናል ነው ይህን ሪፖርት ይዞ የወጣው። ግን ቀደም እንደ ፊቻጄስ ሁሉ ከማላምናቸው የዜና ምንጮች መካከል ኤልናሲዮናል ነው። በእርግጥ እነኚህን ጋዜጦች የሚያወጡትን መረጃ በጣም ሲሪየስ አድርጋችሁ እንዳትወስዷቸው አድማጮች። ግን ፍራንክ ዲዮንግንም በ50 ሚሊዮን ዩሮ ሂሳብ ዩናይትዶች እንዲያስፈርሙ አቅርበውላቸዋል ባርሴሎናዎች ተብሎ መነገሩም ሌላው የዩናይትድ የአማካይ ስፍራ የዝውውር መረጃዎች ተብለው ከወጡ ዜናዎች መካከል አንዱ ይሄ ነው ማለት ነው። ግን ዩናይትዶች ከፍራንክ ዲዮንግ ይልቅ ይሄ ተጫዋች ወደ ዩናይትድ ቢመጣ አሁን የሚጠይቀውን ደሞዝ አስቡት። በጣም ብዙ ደሞዝ ነው የሚጠይቀው። ኢኔዮሶች ደግሞ ይሄን እያደረጉ አይደለም። እንደምታውቁት ትንሽ ደሞዝ ከሚጠይቋቸው እድሜያቸው ትንሽ ከሆነና ለወደፊቱ ለቀጣዩ 5፣ 6፣ 10 ዓመታት ዩናይትድን ማገልገል የሚችሉ ተጫዋቾች ላይ ነው ትኩረት እያደረጉት ማለት ነው። የወደፊቱን ዩናይትድ ግንባታ ላይ ነው ያሉት። በዛ ምክንያት የዲዮንግ አይነት ባህሪ ያለው እና በሱ እድሜ ደረጃ የሚገኝ ተጫዋች ለማምጣት ይንቀሳቀሳሉ የሚል እምነት የለኝም። በጣም ልጅ በሆኑ የቡድን ግንባታ ላይ ትኩረት ብቻ ያደረጉ ናቸው ዩናይትዶች። ሜኖ 19 ነው። በጣም ስኳዳቸው በታዳጊ ተጫዋቾች የተሞላ ነው። ጋርናቾ 20 ነው። ሆይላንድ 21 ነው። የሚቆይ ከሆነ አማድ ዲያሎ 22 ነው። ዜርኪዚ 23 ነው። ኡጋርቴ እንደዚሁ 23 ነው። ሄቨን 18 ነው። ቺዶ 17 ላይ ይገኛል። ዩሮ 18 ዶርጉ 19 ነው። ሴኩ ኮን የምንለው ታችኛው ቡድን ተጫዋች አሁን ዋናው ቡድን እየተጠራ ግን የመጫወት እድል ያላገኘ ልጅ ነው። ወደፊት ይጫወታል ተብሎ ይጠበቃል። 18 ዓመቱ ነው። ዲያጎ ሊዮኔ የሚባልም ተጫዋች እንደዚሁ አለ። አዲስ ቀጣይ ክረምት ላይ የሚቀላቀላቸው ተጫዋች ነው። 18 ዓመት ይሞላዋል ቀጣይ ክረምት ላይ። ይሄ ተጫዋች ሌፍት ባክ ቦታ ላይ በጣም ፓወር ያለው በስፒድ የሚጫወት ኳሶችን ክሮስ የሚያደርግ ልክ አሁን ዶርጉ በዩናይትድ ቤት ሲሰራ አንዳንድ ጨዋታዎች ላይ እንደተመለከትነው አይነት በአጫወትም በጉልበትም በፍጥነትም በሁሉ ነገር ከዚህ ተጫዋች ጋር የሚመሳሰል ነው። በነገራችሁ ላይ ሁለቱም የግራ ተመላላሽ ተጫዋቾች ሆኑ እንጂ ምናልባት አንዱ ወደ ቀኙ ቢሄድ ይሄን ሊያደርጉ ይችላሉ የሚል እምነት አለኝ። በጊዜ ሂደት አሞሪም ከሁለት አንዱ በተለይ ዶርጉን ግራው ላይ በደንብ አዘንብሎ እንዲጫወት ሊያደርጉት፣ ቀኙ ላይ አዘንብሎ እንዲጫወት ሊያደርጉት ይችላሉ። ግን ሁለቱ ተጫዋቾች በጣም ትልቅ ተሰጥኦ ያላቸው ናቸው። በዚህ መልኩ ነው ዩናይትዶች ቡድናቸውን እየገነቡ ያሉት እንጂ በፍራንክ ዲዮንግ አይነት እድሜያቸው በገፋ ከፍተኛ ደሞዝ በሚጠይቁ ልክ አሁን ኤሪክሰንን ከዚህ በፊት ባመጡበት መንገድ ተጫዋቾችን የሚያመጡ አይመስለኝም ለማለት ነው። ክቡራን አድማጮች፣ ለማንኛውም ለዛሬ የነበረኝ ዜና እነኝህን ይመስላሉ። ክቡራን አድማጮቼ በቀጣይ ለሌላ ቪዲዮ በላናንተ ይሆናሉ ያልናቸውን መረጃ እስክናደርሳችሁ እስከዚያው ሰላም ሁኑ። ባባይ